እንደምን አላችሁ? ሰላም ናችሁ? ሰላምታዬ ከመድረክ ይድረሳችሁ። የተከበሩ ወይዘሮ አናን አብዱ የአማራ ብሔራዊ ክልላዊ መንግስት ምክር ቤት የሴቶች ህፃናት ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ፣ ክቡር አቶ ርዚቅ ኢሳ የአማራ ብሔራዊ ክልላዊ መንግስት ወጣቶችና ስፖርት ቢሮ ኃላፊና የካቢኔ አባል፣ ክቡር አቶ ባዩ አቡሃ የጎንደር ከተማ አስተዳደር ምክትል ከንቲባ፣ ክቡር አቶ የተከበራችሁ የክልሉ መንግስት ከፍተኛ የሥራ ኃላፊዎች፣ ክቡር አቶ ዳዊት አስፋው የኢትዮጵያ ኦሎምፒክ ኮሚቴ ጸሐፊ፣ ክብርት ዶክተር ኤደን አሸናፊ የኢትዮጵያ ብስክሌት ፌዴሬሽን ምክትል ፕሬዝዳንትና የኢትዮጵያ ኦሎምፒክ ኮሚቴ ስራ አስፈጻሚ ኮሚቴ አባል፣ ክቡር አቶ ነጻነት ካሳ የፊት ኮርነር አማካሪ እና ስራ አስኪያጅና የኢትዮጵያ አካል ብቃት እንቅስቃሴ አምባሳደራችን፣ ክብርት ወይዘሮ አበባ ዮሴፍ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት፣ ውጤታማው ተወዳጁ ኢትዮጵያ የቀድሞ እግር ኳስ ብሔራዊ ቡድን አሰልጣኝ ኢንስትራክተር ሰውነት ቢሻው፣ ከሁሉም ዞኖች ከተማ አስተዳደሮች የመጣችሁ የስምንተኛው የመላው አማራ ክልላዊ የስፖርት ልዑካን ቡድን መሪዎችና ተሳታፊዎች፣ የዞኖች አስተዳዳሪዎች፣ የዩኒቨርሲቲ ፕሬዝዳንቶች፣ ክብራን የታሪካዊቷ የተወዳጇ የውቢቷ የቱሪስት መዳረሻዋና የእንግዳ አክባሪያ የፍቅር ከተማ የጎንደር ከተማ ነዋሪዎች፣ ክብራትና ክብራን፣ ከሁሉም በፊት በዛሬው ዕለት በሚከፈተው የመላው አማራ ክልል የልዩ ልዩ ስፖርቶች ጨዋታዎች መክፈቻ ፕሮግራም ላይ ተገኝቼ መልእክት እንዳስተላለፍ የጋበዘኝን የክልሉ መንግስት ወጣቶችና ስፖርት ቢሮ ምስጋናዬን እያቀረብኩኝ ለስምንተኛ ጊዜ ለሚካሄደው ለዚህ ታላቅ የስፖርት ፕሮግራም ሁላችሁንም እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። እንዲሁም ይህንን ስምንተኛው የመላ አማራ ክልል ልዩ ልዩ ስፖርቶች ውድድር ለማስተናገድ የተመረጠችው የጎንደር ከተማ አስተዳደር፣ የመንግስት ተቋማት፣ ወጣቱን የህብረተሰብ ክፍል በአጠቃላይ እንግዳ ወዳዱን የጎንደር ከተማ ህዝብ ያማረና የደመቀ ዝግጅት በማድረግ ላደረጋችሁልን አቀባበል በራሴና በኢፌዴሪ ባህልና ስፖርት ሚኒስቴር ስም ምስጋና እንዳቀርብ ፍቀዱልኝ። ክብራትና ክብራን፣ ስፖርት በትውልድና በአገር ግንባታ ሂደት ውስጥ ከፍተኛ የማያቋርጥ ድርሻን የሚወጣ የማህበራዊ ዘርፍ ነው። ዜጎች ገና ከጨቅላ ጊዜያቸው አንስቶ ጤናማ፣ ንቁ፣ ተወዳዳሪ፣ አገር ወዳድና አሸናፊ ሆነው እንዲቀረጹ ለማድረግ በማህበራዊ አኗኗር ዘይቤያቸው ተከባብረው ተቻችለው በሰላም እንዲኖሩ ለማድረግ ስፖርት የላቀ ሚና ይወጣል። በተለይም በየወቅቱ በአገር አቀፍና በዓለም አቀፍ መድረኮች ሀገራት በስፖርታዊ ውድድሮች በፌስቲቫሎች አማካይነት የሁሉም አካባቢ ስፖርተኞች ተሰባስበው የልምድ ልውውጥ የሚያደርጉበት፣ ማህበራዊ ግንኙነቶቻቸውን ለማዳበር የሚጠቀሙበት፣ ተሳትፏቸው የሚረጋገጥበት የዲፕሎማሲ መድረክ ነው። ከዚህ አልፎ ተወዳድረው በማሸነፍ ለራሳቸው ዳጎስ ያለ የገንዘብ ሽልማት ለሀገራቸው ደግሞ የእኩልነት፣ የአንድነት፣ የብሔራዊ ሰንደቅ ዓላማ ኩራትና ምሳሌ የሚሆኑ ተተኪ ስፖርተኞች የሚፈልቁበት ከፍተኛ መድረክ በመሆኑ ይታመናል። ክብራትና ክብራን፣ ከነዚህ ታላላቅ የስፖርት ክንውን መድረኮች አንዱ የሆነው የመላው ልዩ ልዩ ስፖርቶች ውድድር በሁሉም ስፖርቶች በአንድ ጊዜ የሚካሄድ ሲሆን ከታችኛው ማለትም ከቀበሌ ጀምሮ በአገር አቀፍ ደረጃ ከዚያም አልፎ በአህጉርና በዓለም አቀፍ ደረጃ የሚካሄድ አሳታፊ የሆነ ስፖርታዊ ውድድር ፕሮግራም ነው። በመሆኑም ለበርካታ ስፖርተኞች መገኛ የሆነ ውድድር ከመሆኑ በላይ በስፖርታዊ ውድድርና ፌስቲቫል መልክ የሚካሄድ የሀገራችን ወጣቶች የስፖርት ባለሙያዎች በጋራ የሚያገናኝ የእርስ በርስ ትውውቅን የሚፈጥር የልምድ ልውውጥ የሚያዳብር ወቅቱን ጠብቆ በየሁለት ዓመቱ የሚደረግ ታላቅ የስፖርት መድረክ መሆኑን መገንዘብ
ጠቃሚ ይሆናል። ከዚህ በተጨማሪ ልዩ ተሰጥኦ ያላቸው ተተኪ ስፖርተኞችን ለማፍራት ከፍተኛ አስተዋጽኦን ያበረክታል። በመሆኑም በአሁኑ ጊዜ ይህን ታላቅ ስፖርት ውድድር የአማራ ብሔራዊ ክልላዊ መንግስት ለ8ኛ ጊዜ ማዘጋጀቱ ለክልሉና ለሀገራችን ስፖርት ውጤታማና ተፎካካሪ ስፖርተኞችን በማፍራት መነቃቃትን የሚፈጥር ከፍተኛ አስተዋጽኦን የሚያበረክት እንደሆነ እናምናለን። በመሆኑም የክልሉ መንግስት ወጣቶችና ስፖርት ቢሮን ፕሮግራሙን በማዘጋጀቱ የኢፌዴሪ ባህልና ስፖርት ሚኒስቴር ላቅ ያለ ምስጋና ያቀርባል። ክብራትና ክብራን፣ የአማራ ብሔራዊ ክልል ለስፖርት የሚመች የአየር ንብረት ያለው በውድድር አውድ በጽናት በልህ ተወዳድረው የሚያሸንፉና ልዩ ችሎታ ያላቸው ስፖርተኞች መፍለቂያ ባለፉት ዓመታት ክልሉን ብቻ ሳይሆን አገራችንን በልዩ ልዩ ውድድሮች የወከሉ ውጤታማ ስፖርተኞችን ያፈራ ክልል ነው። በዚህ እንደ አብነት ለማንሳት ያክል በአትሌቲኩ መስክ በአሁኑ ጊዜ እንደነ መሰለች መልካሙ፣ ሞስነት ገረመው፣ መቅደስ አበበ፣ በወርልድ ቴኳንዶ ስፖርት እንደነ ሚኪያስ አያሌው፣ በእግር ኳስ በርካታ ፈርጦችን ያፈራና በልዩ ልዩ ስፖርቶችም ተጠቃሽ ግንባር ቀደም ስፖርተኞች የወጡበት መሆኑን በምሳሌ መጥቀስ ይቻላል። በተለይም የአማራ ክልል በእጅ ኳስ፣ በእግር ኳስ፣ በመረብ ኳስ፣ በመካከለኛ ርቀት ሩጫ፣ በብስክሌት፣ በውሃ ዋና፣ በባህል ስፖርቶችና በመሳሰሉት ስፖርቶች አይነቶች አመቺ በመሆኑ የክልሉ መንግስት ትኩረት ሰጥቶ ሊሰራባቸው ውጤታማ እንደሚሆን የሚታወቅ ነው። ክብራትና ክብራን፣ ስፖርት መዝናኛ ብቻ ሳይሆን ማህበራዊ ልማትና የኢኮኖሚ አቅም መፍጠሪያ መስክ በመሆኑ የኢፌዴሪ መንግስት ባህልና ስፖርት ሚኒስቴር ንቁ ተወዳዳሪና አሸናፊ ዜጋ ለመፍጠር እንዲቻል ከስፖርት ልማት ወደ ስፖርት ማልማት የሚያስችል ስትራቴጂ በመቅረጽ ስፖርት እንዲስፋፋና እንዲለማ ትኩረት ሰጥቶ እየሰራ ይገኛል። የአማራ ክልል መንግስትም ለስፖርት ልማት ትኩረት ሰጥቶ በመስራት ውጤታማ ከሚባሉ ክልሎች በግንባር ቀደምትነት የሚጠቀስ ክልል ነው። በዚህ አጋጣሚ የክልሉ መንግስት ወጣቶችና ስፖርት ቢሮ ለሁሉም ስፖርቶች እየሰጠ ያለውን ትኩረት አጠናክሮ እንዲያስቀጥል በአክብሮት እያበረታታው በተለይ የተጀመሩ የስፖርት ማዘውተሪያ ግንባታዎች ዓለም አቀፍ ደረጃቸውን አሟልቶ እንዲጠናቀቁ የተጀመረው ጥረት ከግብ ለማድረስ ከባህልና ስፖርት ሚኒስቴርና ከተለያዩ አካላት ጋር አጠናክሮ እንዲቀጥል ጥሪ ማድረግ እፈልጋለሁ። ክብራትና ክብራን፣ ከዛሬ ዕለት ጀምሮ ለሚቀጥሉት 14 ቀናት ለሚካሄደው ውድድር ክልሉና ሀገራችንም በዓለም አቀፍ መድረክ የሚወክሉ ጠንካራ ስፖርተኞች እንደሚወጡበት ከፍተኛ እምነት አለኝ። ተሳታፊዎች ይህንን ግንዛቤ በመውሰድ ስፖርተኞች በውድድሩ የሚፈጠርላቸው መልካም አጋጣሚ በመጠቀም በስፖርታዊ ስነ ምግባርና ዲሲፕሊን ቅድሚያ እንድትሰጡ በቅድሚያ አጥብቄ ማሳሰብ እፈልጋለሁ። በመጨረሻም የማዕከላዊ ጎንደር ዞን፣ የጎንደር ከተማ አስተዳደር፣ የአማራ ብሔራዊ ክልላዊ መንግስት በተለይም የክልሉ መንግስት ወጣቶችና ስፖርት ቢሮ አመራሮች ለክልሉ ስፖርት መጠናከርም ሆነ ከሚኒስቴር መስሪያ ቤታችን ጋር እያደረጉ ላሉት መልካም የሥራ ግንኙነት በራሴና በሚኒስቴር መስሪያ ቤት ስም ምስጋና ላቀርብ እወዳለሁ። ይህ ውድድር በክልሉ ብቻ የሚጠናቀቅ ሳይሆን በመጪው ዓመት መላው ኢትዮጵያ ላይ አገራችን የሚወክሉ በርካታ ስመጥር ወጣቶች የሚወጡበት በመሆኑ ወጣቶች ከተሳትፎ ባሻገር ውጤታማ ለመሆን የተቻላችን ሁሉ ጥረት እንደምታደርጉ በዚህ አጋጣሚ አሳስባለሁ። በመጨረሻም በዚህ አጋጣሚ ይህ የደመቀ ያማረና ውብ የመላው 8ኛው የመላው ልዩ ልዩ ስፖርቶች ውድድር በይፋ መጀመሩን አበስራለሁ። አመሰግናለሁ። ፈጣሪ አገራችንና ሕዝባችን ይባርክ። አመሰግናለሁ።
የክብር እንግዳ አምባሳደር መስፍን ቸርነት